እኔ ባለ ትዳር ነበርኩ እና ከባለቤቴ ጋር ሐይጦ ላይ እያለሁኝ ግንኙነት እናደርግ ነበረ እና እኔ ስለ ዲኔ ምንም ግንዛቤ አልነበረኝም። እሱ ግን ቁርአን አኽትሟል፣ ግን የተረዳው አይመስለኝምና አሁን እንደማይፈቀድ እያወቀ ይሁን ሳያውቅ ግንኙነት ያደረገኝ አላውቅም። እኔ በጤናዬ ችግር ያመጣብኛል የሚል ስጋት እንጂ በዲን እንደማይፈቀድ አላውቅም። እሱንም ለመጠየቅ አሁን ተለያይተናል፣ አንገናኝም እና ከፋራ አለብኝ ወይ? ካለብኝስ ከፋራው ምንድነው? የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ፈዕተዚሉ ኒሳአ ፊል መሒድ ወላ ተቅረቡሁነ ሐታ የጥሁርን በማለት በወር አበባ ጊዜ የግብረ ሥጋ ግንኙነት ማድረግ ሐራም እንደሆነ ተናግሯል። ሴቶች የወር አበባ ደም ላይ በሚሆኑበት ጊዜ ከነሱ ጋር ግንኙነት ከማድረግ ራቁ። ከወር አበባ ደማቸው በጠሩ በታጠቡ ጊዜም አላህ ባዘዛችሁ በፈቀደላችሁ መሰረት ተገናኟቸው በማለት አዟል። ነቢዩም አለይሂ ሰላቱ ወሰላም የወር አበባ ደም ላይ ያለችን ሴት መገናኘት ከልክለዋል። የወሊድ ደምም ላይ ያለች ሴት መገናኘት እንደዚሁ ሁክሙ ተመሳሳይ ነው። ስለዚህ የወር አበባ ደም ላይ የወሊድ ደም ላይ ያለችን ሴት መገናኘት ከባድ ወንጀል ነው፣ ከከባኢር ዙኑብ የሚቆጠር ነው። ይሄን ሳያውቅ ያደረገ ሰው ህጉን ሳያውቅ ያደረገ ሰው ተውበት ማድረግ ይበቃዋል። ሁለተኛ ወደ እንደዚህ አይነት ተግባር ላለመመለስ ከመወሰን ጋር ላለፈው አላህን ምህረት ከመጠየቅ ጋር እያወቀ ይሄን ያደረገ ሰው ተውበት ከማድረግ በተጨማሪ ከፋራ አለበት። ከፋራው 1 ዲናር ወርቅ ወይም ደግሞ የ1 ዲናርን ወርቅ ዋጋ ሊያወጣ የሚችልን ገንዘብ ሰደቃ መስጠት ነው። 1 ዲናር ማለት 4.25 ግራም ወርቅ ማለት ነው። ከዚህ 4.25 ግራም ወርቅ አልያ ደግሞ ይሄን ግራም ሊገዛ የሚችልን ገንዘብ ለአቅመ ደካማ ሰደቃ መስጠት ነው። ባልም ሚስትም ወደው ፈቅደው ያወቁ ተስማምተው ካደረጉ ሁለቱም ከፋራውን ማውጣት አለባቸው። ከሁለቱ አንዱ ባለማወቅ አልያ ደግሞ ተገዶ ከሆነ ይሄን ያደረገው ሳያውቅ ያደረገውን ወይም ተገዶ ያደረገውን አካል ከፋራው አይመለከትም። ሌላኛው ጥያቄ በኒካህ ላይ ዝሙት የሰራ ሰው የሸሪዓ ችግር የለውም። ዚና የሰራ ሰው ሁክሙ ቢነገረኝ ከፋራውስ? ዚና ከባድ ወንጀል አላህ ተባረከ ወተዓላ ወላ ተቅረቡ ዚና ዚናን አትቅረቡት ብሎ አላህን ተባረከ ወተዓላ ከሚያስቆጡ ነገሮች አንዱ ያልተፈቀደለት ማህፀን ውስጥ የወንድ የዘር ፈሳሽ መፍሰስ ነው። ያኒ ዚና ማለት ነው። ጥቅም ድርቅን ከሚያመጡ ሀገርን ለበላ ከሚዳርጉ ሰላም ከሚያስከፉ ወንጀሎች አንዱ ዚና ነው። ዚና ሲበዛ ድርቅ ይመጣል፣ በረካ ይጠፋል፣ ሀገር ሰላም ያጣል። ውርደት ነው ዚና። ዚና ብድር ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚን ብሏል ኢማም ሻፊዒ። ክብራችሁን ጠብቅ ሆኑ፣ ከሙስሊም ማይጠበቅን ነገር ራቁ። ዝሙት ብድር ነው። ከተበደርከው ብድሩ የሚመለሰው ከቤተሰብህ ነው። አትጠራጠር። እንደ ቀባበናስ ደቁባበው የሰዎችን ቤት ያንኳኳ የሱን ቤት ይንኳኳ፣ የሰዎችን ክብር የነካ የሱም ክብር ይነካ። ዝሙት ላይ የሚወድቅ ሰው የትም ቢዞር ያንተን ወንድም ወይም እናቱ ወይም እህቱ ወይም ባለቤት ወይም ልጁ ላይ ነው ዝሙቱ ሊፈጸም የሚችለው። ዞሮ ያንተ ልጅ ላይ ያንተ እህት ላይ ያንተ ባለቤት ላይ ይመጣል። ስለዚህ ኢማም ሻፊዒ እንዳሉት ተጀነብ ማ ላ የሊቁ ቢልሙስሊም፣ እንዲህ ብሎ ነው ሙስሊም አላህ የከለከለውን ያውም እንደ ዚና ያለ ጸያፍን ከባድን ወንጀል ብዙ አጥሮች ያሉትን አጥሩን ሰብሮ ዚና ላይ ይወድቃል። አላህ ዝሙት አትስሩ ሳይሆን ዝሙትን አትቅረቡ ነው። አትቅረቡ። አጅነቢ ወንድ አጅነቢ ሴትን አያናግር ያለ በቂ ምክንያት ያለ አደብ። ሴት ከወንድ ጋር አትቀራር፣ አይነካኩ፣ በዘመኑ አይደዋወሉ፣ አይጻጻፉ። ማ ኸላ ረጁሉን ቢመርአትን ኢላ ካነ ሸይጣኑ ዛሊተሁማ። ወንድና ሴት ተገለለው ተነጥለው አይቀመጡም፣ ሶስተኛው ሸይጣን ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ክፍል ላይ ከአንድ ሴት ጋር አትቀመጥ፣ አንድ የታጠረ ስፍራ ላይ ከአንድ ሴት አትቀመጥ፣ አንድ መኪና ላይ አንድ ባጃጅ ላይ ከአንድ ሴት አትሄድ። ሀያ ያላት ሴት አታደርገው። ሲጀምር ወንድሟ ያልሆነ አጎቷ ያልሆነ ባሏ ያልሆነ ልጇ ያልሆነ ወንድ ጋር አንድ መኪና ዘግታ ከአንድ ወንድ ጋር አትጓዝ። ሀያዋ አደቧ ክብሯ ተርቢያዋ ይከለክላታል። ላኪን ይሄ ሁሉ እየፈረሰ ነው በተለያየ መልኩ ባለንበት ጊዜ። ይሄን ሂጃብ የሀያ ሂጃብ ለማስወለቅ ጥረት እየተደረገ እኔ በልጆቼ እተማመናለሁ ይልሃል። ነገ ሐራም ይዛለት ትመጣለች። ምንነቱ ያልተጠናን ሰው ኒካህ አሰረልኝ ካልሆነ ሞቼ እገኛለሁ፣ ራሴን አጠፋለሁ፣ እንዲህ ካልክ ሸሪዓ ፍርድ ቤት ሄጄ አስራለሁ ትላለች። ከእጅ ከወጣች በኋላ ምንም ማድረግ አትችልም። ገና ከ7 ከ8 ዓመት ጀምረ በአኽላቅ ካልኩ ተቆጥካል። ትልቁ ችግር ያለው ወላጆች ጋር፣ በሁለተኛ ደረጃ ወጣቱ ጋር ነው። ለእህትህ ማትወደውን ለሙስሊም እህትህ ለምን ታደርገዋለህ? ያንተ እህት ሰላት ከጎደለው ወንድ ጋር ተቃቅፋ ተያይዛ ስትሄድ ብታያት ሰውነት በሙሉ እንደሚነዝርህ እሱን ካልገደልኩ እንደምትለው አንተ ሚዛት የምትሄዷ ሴት ወንድም አላት፣ አንተን በሱ ቦታ አድርገው። አባት አላት፣ ባል አላት። ኢዳ ተጀነቡ ማ ላ የሊቁ ቢልሙስሊም፣ ነውር ነው፣ ውርደት ነው። ዝሙተኞች አኺራ ላይ ካላቸው ከባድ ቅጣት አንዱ ጀሀነም ሰዎች፣ እዚያ አካባቢ ያሉ ሰዎች የሚሸታቸው መጥፎ ሽታ
ይሄ ምንድነው ሲባል ዱንያ ላይ ዝሙት ከሚሰሩ ሰዎች ብልት የሚወጣ ሽታ ነው ይባላል። ኢስራና ሚዕራጅ ላይ ነቢ ካዩአቸው አስተማሪ እይታዎች አንዱ እዚህ ጋር ንጹህ ስጋ ተቀምጦ ንጹህን ስጋ ትተው የጠነባን ስጋ የሚበሉ ሰዎችን አላህ አሳየኝ ያሉ ነቢ ሰለላሁ ዐለይሂ ወሰለም ለጅብሪል ጠየቁት። ያ ጅብሪል ምንድነው እዚህ ጋር ንጹህ ትኩስ ስጋ ቁጭ ብሎ ሳለ የጠነባውን የቆሸሸው የሚበሉት ምንድነው ሲባሉ አላህ ተባረከ ወተዓላ ሐላሉን አስቀምጦላቸው ሳለ ሐላሉን ትተው ዚና የሚሰሩት ናቸው ማለት ነቢ ሰለላሁ ዐለይሂ ወሰለም መለሰ። ማን ነው የጠነባን የበከተን የቆረጠ መብላት የሚፈልግ? አላህ ተባረከ ወተዓላ ዚናን ከልክሎ ማግባትን ፈቅዷል። ነቢ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ ብለዋል። ወላጆችን ደግሞ አኽላቁን ዲኑን የምትወዱት ከመጣ ዳሩ ብለዋል። ለዲኑ ለልጁ ዲን ለክብሩ የሚጨነቅ የመጣን አይመልስም የአኽላቅ ችግር ከሌለበት። ሰርቶ የማስተዳደር አቅም ካለ ዘሬ አይደለም ጓደኛ አይደለም የአካባቢ ሰው አይደለም፣ ይሄ የጃሂል መለኪያ ነው። ቃሉ ቢከብድም ሐቂቃዊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዲኑን አኽላቁን የምትወዱት ከመጣ ዳሩት ነው ያሉት። ትመልሱት አንገላቱታል። ሙስሊሞች ኢማናቸው ዲናቸው አንድ ዘር አንድ ሀገር ያደርጋቸዋል። ከዘሬ ድራለው ነው እንት ለሀገሬ ሰው ድራለው ነው እንት ላ ኢላሀ ኢለላህ ያለ ካንተ ጋር አብሮ እግር ለእግር ገጥሞ ቢሰግዱ ሁሉ ወንድም ነው። የደጋ ቀደምቶችን ታሪክ ስናነብ እኛ ምን ያክል እንደወረደን በግልጽ ማየት እንችላለን። መስጂድ ላይ አወል ሶፍ ሲሰግድ ያዩትን ወጣት ጥሩ ልጅ አለችኝ ለዳርህ ያሉ ቤት ወስደው ልጃቸው ሳታቅ እሱን ቤት አስቀምጠው ድንገት ስትገባ አንዴ እንዳያት አድርጎ ከአንተ ምንም አልፈልግም ሸሪዓው ላይ ብቻ ማህር ስለተባለ አንድ ድርሃም አምጣና ካስረላህ ብሎ የሚሰጡ ነው። ንጉሶች፣ የንጉስ ልጆች፣ ቃዲዎች ልጃቸውን ጠይቋቸው አልሰጥም ያሉ ለረጅም ዓመት አንገቱን ደፍተው መስጂድ ላይ ሲማር ሲሰግድ ላዩት አንድ ድሃ ልጃቸውን ወስደው ይሰጡታል። ዑመር ኢብኑ ኸጣብ ልጃቸው ሐፍሳ ባላቸው ኹነይስ ኢብኑ ሑዛፋ በሞተበት ጊዜ ዑመር ታላቁ ዑመር ራሳቸውን ዝቅ አድርገው ዑስማን ሆይ ልጄን አግባ ሐፍሳን ባሏ ሞቷል ታውቃለህ። ዑስማን ዝም ሲሏቸው አቡበክር ስዲቅ ጋር ሄደው አቡበክር ሆይ ልጄን ሐፍሳን አግባልኝ ብለው አቡበክር ስዲቅ ምንም መልስ ሳይሰጡ ጥለው ሄደዋል። ከጊዜ በኋላ ረሱሉ ዐለይሂ ሰላቱ ወሰላም ሐፍሳን ካገቡ በኋላ አቡበክር ስዲቅ ዑመር ጋር ሄደው ዑመር ሆይ ያኔ ትልቅ ጥያቄ ጠይቀህ ዝም ብዬ ሄጃለሁና ቅር እንዳይልህ ይቅርታ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐፍሳ ሲያወሩ ሰምቼ ስለነበረ ሊያገቧት እንዳሰቡ አውቄ ስለነበረ አያላገባትም ነቢ ሊያገቧት ነው ብዬ ምስጢራቸውን ማውጣት ስላልፈለኩ ነው ዝም ያልኩ በማለት መልስ ሰጥተዋቸዋል። ኢዛ ረሱል ዐለይሂ ሰላቱ ወሰላም ያስተማሩንን ረሕማ ልጅህ ላይ ልተገበር ይገባሃል። በሁሉ ነገር አቻ የሆነ ወጣት መጥቶ ስለ ተልካሻ ምክንያቶችን በመመለስ ትዳር እንዲስተጓጎል ዚና እንዲስፋፋ የሚያደርጉት አንድ ወላጆች ናቸው። ወላጆቹ ያላህ ለልጆቻችሁ ዘኑ ለራሳችሁ ሳይሆን 50 ሺህ ካልሰጠ 30 ሺህ ካልሰጠ እጁ ላይ መኪና ካላየን እጁ ላይ ቤት ካርታ ካላየን ይሄ እኮ ልጅን መሸጥ ነው መዳር አይደለም ይባል። ሸሪዓው የሚለው ዳሩ እንጂ ሽጧል። ርዝቅ ያለው በአላህ እጅ። ሁሉ ነገሩን ተማምነህ የሰጠኸው ነገ የተማመንከበት ነገር ሁሉ ሊጠፋ ይችላል። ዱንያ ደመና ናት፣ ትሄዳለች፣ ነፋስ ነው። አኽላቅ ካለ ኢማን ካለ ሙሉ ጤና ካለ ርዝቁን አላህ ያመጣዋል። በል በማግባት ሀብትን ፈልጉም ተብሏል። ሲያገባ ርዝቁ አብሮ ይመጣል። ወጣቱ ዜና ላይ መውደቁ ከባድ ወንጀል ነው፣ አሳፋሪ ነው። ከመስጂድ ወጥቶ ዜና ቤት መሄድ ጭራሽ ማይታደም ነገር። ሌላ ወጣት አላህን ሊፈራ አይኑ ሰበር ሊያደርግ ከዛ ሊጾም። ወላጆች ደግሞ ልጆቻቸውን ለአካለ መጠን ለትዳር እንደደረሱ አኽላቅ ያለው ዲን ያለው ሰው ከመጣ ሊሰጡ ይገባል። ብር ስላለው ሀብት ስላለው ዘረን ስለሆነ ከሆነ የሰጠኸው ልጅህን የሰጠኸው ለሱ ነው። በሱ ተማምነሃል፣ መጨረሻ ሊበላሽ ይችላል። አኽላቅና ኢማን ስላለው ከሆነ የሰጠኸው ለአላህ ነው የሰጠኸው፣ አላህ ልጅህን ይጠብቅልሃል። በአላህ ነው የምትተማመነው ወይስ በወረቀት በብር? የአንድ የዘመኑ ትልቅ የሆነ ሙሲባ ነውና ዲኑን የተማርነውን ሸሪዓ በዚህ ልናሳይ ይገባናል። ሌሎችን ብዙ ጊዜ እንተቻለን እነሱን ዲናቸው እንዲያደርጉ፣ ወደኛ ግን ሲመጣ ያን ትችት ሁሉ እንረሳዋልና ልንሰማ ልንማር የተማርነውን ልንተገብር ይገባናል። አዳን እያለ ቁርአን መቅራት